አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁምዓ ልዩ ኸበር የተካተተበት የህዳር 19 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሰናቢል የተሰኘ የቢዝነስ ፎረም የፊታችን እሁድ ሊካሄድ ነው። ስታንዳርድ ባንክ በኢትዮጵያ አዲሱ የባንክ አሰራር መሰረት ፍቃድ የተሰጠው የመጀመሪያው የውጭ ሀገር ተቋም ሆነ። የኢስላማዊ ትብብር ድርጅት አምስተኛውን የሞዴል ወጣቶች ጉባኤ በኢስታንቡል ማካሄድ ጀመረ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ሰናቢል የተሰኘ የቢዝነስ ፎረም የፊታችን እሁድ ሊካሄድ ነው። ሙስሊም ተማሪዎች ሊግ ከሀላል ቢዝነስ ፎረም ጋር በመተባበር የሚያዘጋጀው ሰናቢል የተሰኘ የቢዝነስ ፎረም በመጪው እሁድ ህዳር 21 2018 ሊካሄድ መሆኑ ታውቋል። የፎረሙ አዘጋጆች እንደገለጹት ፎረሙ በዋነኝነት አዲስ በወጣው የኢትዮጵያ አዲስ ስራ ዕድል አዋጅ ላይ ያተኩራል። በዚህ ለኢኖቬሽን እና ለዲጂታል ቢዝነሶች ከወጣው አዲስ የስራ ዕድል አዋጅ በተጨማሪም ልማት ባንክ ብድር ከሚያመቻችባቸው ቅድመ ሁኔታዎች ጋር በተያያዘ የሚነሱ ጉዳዮች እንደሚኖሩ ተገልጸዋል። የፎረሙ ዓላማ ወጣቶች አዲሱን አዋጅ በሚገባ ተረድተው ወደ ስራ ዓለም እንዲቀላቀሉ ያለመ መሆኑ ተገልጿል። ወጣቶች ኢትዮጵያ የሰጠችውን ልዩ የፈንድ እድል መጠቀም የሚችሉበትን መንገድ እንዲያዩ እድሉን መፍጠር፣ ማመላከትና በመረጃ ክፍተት የተነሳ የሚፈጠረውን ኋላ የመቅረት አዝማሚያ መግታት ነው ተብሏል። በዚህ ፎረም ላይ በዘርፉ የላቀ እውቀት ያላቸው ተጋባዥ እንግዶች ሀሳቦችን በመሰንዘር ውይይት እንደሚከናወን ተጠቁሟል። የሰናቢል ቢዝነስ ፎረም የሚዲያ አጋር ሚንበር ቲቪ ነው። ስታንዳርድ ባንክ በኢትዮጵያ አዲሱ የባንክ አሰራር መሰረት ፍቃድ የተሰጠው የመጀመሪያው የውጭ ሀገር ተቋም ሆነ። የኢትዮጵያ ብሔራዊ ባንክ በተሻሻለው የባንክ ስራ አዋጅ መሰረት በአዲስ አበባ ለሚገኘው የስታንዳርድ ባንክ ተወካይ ጽህፈት ቤት አዲስ የስራ ፍቃድ በይፋ መስጠቱን አስታውቋል። ዛሬ ይፋ በተደረገ ፍቃድ አሰጣጥ በአዲሱ አዋጅ መሰረት የውጭ ባንኮች ተጠሪነት ለኢትዮጵያ ብሔራዊ ባንክ መሆኑም ታውቋል። በዚሁ መሰረት ካሁን በኋላ የውጭ ባንኮች ተወካይ ጽህፈት ቤቶችን ፍቃድ የሚያሳድሰውና አሰራራቸውንም በበላይነት የሚቆጣጠረው ብሔራዊ ባንክ እንደሚሆን ተገልጿል። ይህ ተግባርና ኃላፊነት ቀደም ሲል ለንግድና ቀጠናዊ ትስስር ሚኒስቴር የተሰጠ እንደነበር ይታወቃል። የተወካይ ጽህፈት ቤቶች ሚና የገበያ ጥናት ማካሄድ፣ ማስተዋወቅና ትስስር መፍጠር ብቻ በመሆኑ የባንክ አገልግሎት የመስጠት ስልጣን የሌላቸው መሆኑም ተመላክቷል። ብሔራዊ ባንክ ዛሬ ከሰዓት በኋላ ባወጣው መግለጫ ዳግም ፍቃድ መስጠት መጀመሩን የአዲስ የቁጥጥር ዘመን መጀመሩን አመላካች ነው ብሏል። መቀመጫውን ጆሃንስበርግ ያደረገው ስታንዳርድ ባንክ በአፍሪካ ትልቁ ባንክ እንዲሁም በአህጉሪቱ ትልቁ የብድር አቅራቢ ነው። የኩባንያው የኮርፖሬት ዋና መስሪያ ቤት ስታንዳርድ ባንክ ሴንተር በጆሃንስበርግ ጋውቴንግ ውስጥ የሚገኝ ነው። ባንኩ ከ20 በላይ ከሰሃራ በታች ባሉ የአፍሪካ ሀገራት 4 ዓለም አቀፍ ማዕከላትና በድምሩ 26 ሀገራት ውስጥ ይገኛል። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን አስታውቋል። አገልግሎቱ ባሰራጨው መረጃ እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል። ፍቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው ተገኝተዋል። የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎች በቁጥጥር ስር የዋሉት በብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት በቁጥጥር ስር መዋላቸው ተገልጿል። በተለይ በህጋዊነት ሽፋን ፍቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ወቅት ሁሉም ፍቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውና አድራሻቸውን መሰወራቸው ተረጋግጧል ተብሏል።
ቀጥለናል። የኢስላማዊ ትብብር ድርጅት አምስተኛውን የሞዴል ወጣቶች ጉባኤ በኢስታንቡል ማካሄድ ጀመረ። የ57 ሀገራት ስብስብ የሆነው የኢስላማዊ ትብብር ድርጅት አምስተኛውን የሞዴል ወጣቶች ጉባኤ በቱርክ ኢስታንቡል ማካሄድ ሲጀምር የጋዛን ጉዳይ ዋነኛ አጀንዳ አድርጓል። የኢስላማዊ ትብብር ወጣቶች ፎረም ፕሬዝዳንት ጣሃ አይሃን በዚህ ዓመት በተካሄደው አምስተኛው ዓለም አቀፍ ሞዴል የኦአይሲ አርአያዎች ጉባኤ ላይ የጋዛን ጉዳይ ማዕከላዊ አጀንዳ አድርጎ ማጉላታቸውን በመግለጽ ተማሪዎቹ የሞዴል ወጣቶችን የኃላፊነት ስሜት የሚያንጸባርቅ ነው ብለዋል። ከዛሬ ህዳር 19 እስከ ህዳር 22 2018 በኢስታንቡል በሚገኝ የስብሰባ ማዕከል የሚቀጥለው ጉባኤው 57 አባላት ያሉት የኢስላማዊ ትብብር ድርጅት ስራን በመደገፍ የሁለተኛ ደረጃ ተማሪዎች በዲፕሎማሲ በድርድርና በውሳኔ አሰጣጥ ልምድ እንዲያዳብሩ ያደርጋል ተብሏል። ፍትህ ለፍልስጤም ጭቆና መቋቋም በሚል መሪ ቃል የተጀመረው የዘንድሮ መርሃ ግብር በፍልስጤም ጉዳይ ሰብአዊና ፖለቲካዊ ገጽታዎች ላይ ከፍተኛ ትኩረት የሚሰጥ ነው። 4 የአውሮፓ ሀገራት እስራኤል ለዓለም አቀፍ ሕግ ተገዢ በመሆን በዌስት ባንክ ለሚገኙ ፍልስጤማውያን ጥበቃ እንድታደርግ ጥሪ ያቀረቡ። እስራኤል ለዓለም አቀፍ ሕግ ተገዢ በመሆን በዌስት ባንክ ለሚገኙ ፍልስጤማውያን ጥበቃ እንድታደርግ ጥሪ ያቀረቡት ፈረንሳይ፣ ጀርመን፣ ጣሊያንና ዩናይትድ ኪንግደም ናቸው። የሀገራቱ የጋራ መግለጫ የመጣው እስራኤል በዌስት ባንክ የምትፈጽመው ሕገወጥ ወረራና ሰፋሪዎች በፍልስጤማውያን ላይ የሚያደርሱት ጥቃት እየተጠናከረ ባለበት ወቅት ነው። ኢፎር በመባል የሚታወቁት 4ቱ የአውሮፓ ሀገራት በመግለጫቸው እስራኤል ለዓለም አቀፍ ሕግ ተገዢ እንድትሆን አሳስበዋል። ከዚህ በተጨማሪም በወረራ በያዘችው ዌስት ባንክ የሚገኙ ፍልስጤማውያንን መጠበቅ የሚያስችል አፋጣኝ እርምጃ ተግባራዊ እንድታደርግ ጥሪ አቅርበዋል። ህገወጥ ያሉት ይህ ወረራ በፍልስጤማውያን የዌስት ባንክ ነዋሪዎች ላይ ያስከተለው መፈናቀልና ጥቃት ለሁለት አስርት ዓመታት ያህል ቀጥሏል ሲል አናዶሎ ኤጀንሲ ዘግቧል። 4ቱም ሀገራት በእስራኤል ሰፋሪዎች እየደረሰ ያለው ጥቃት በእጅጉ እንዳሳሰባቸው በመግለጽ የቀጠለው የእስራኤል የኃይል እርምጃ የዌስት ባንክን አለመረጋጋት ወደ ከፋ ደረጃ በማድረስ ይህም ቀጠናዊ ውጥረት የመፍጠር ስጋትን ይጨምራል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የቁጥጥር መረጃዎችን የጠቀሰው የሀገራቱ መግለጫ ባለፈው ጥቅምት ወር ብቻ የእስራኤል ሰፋሪዎች በዌስት ባንክ ፍልስጤማውያን 264 ጥቃቶችን ማድረሳቸውን ጠቅሷል። የመንግስታቱ ድርጅት በአካባቢው የሚደርሱ ጥቃቶችን መከታተል ከጀመረበት እንደ አውሮፓውያኑ አቆጣጠር 2006 ወዲህ ይህ ከፍተኛ መሆኑ ተገልጿል። የአራቱ ሀገራት የጋራ መግለጫ የእስራኤል መንግስት በዓለም አቀፍ ሕግ የሚጠበቅበትን ግዴታ እንዲወጣና በወረራ በያዛቸው የፍልስጤም ግዛቶች የሚኖሩ ዜጎችን መጠበቅ የሚያስችል አፋጣኝ እርምጃ እንዲወስድ አበክሮ በመጠየቅ የእስራኤል ባለስልጣናት ወንጀል በሚፈጽሙ አካላት ላይ ተጠያቂነትን ማረጋገጥ አለባቸው ሲል አሳስበዋል። ጀርመን፣ ፈረንሳይ፣ ጣሊያንና ዩናይትድ ኪንግደም በጋራ መግለጫቸው ያነሱት ሌላው ጉዳይ የሁለት ነጻ ሀገርነት መፍትሄ ነው። በሰላምና ሁሉንም ወገን ተጠቃሚ በሚያደርግ አግባብ ችግሮች እንዲፈቱ ጽኑ ፍላጎትና አቋም እንዳላቸው በመግለጽ ለዚህም ተግባራዊነት ያለንን ቁርጠኝነት በድጋሚ እናረጋግጣለን ብለዋል። የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፍቃድ ሊመረምር ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊያደርግ መሆኑ ተነግሯል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል ተብሏል። ቢቢሲ እንደዘገበው እነዚህ ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራንና ቬንዙዌላን የሚያካትት ነው። ይህ ትዕዛዝ የተሰማው አንድ አፍጋኒስታዊ ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎ ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ የመኖሪያና የስራ ፍቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። የትራምፕ አስተዳደር አገራቱን የዘረዘረበትን ምክንያት ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍረዋል። የመኖሪያና የስራ ፍቃዳቸው ዳግም ከሚመረመሩ ሀገራት መካከል በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ ይገኙበታል።
የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን የዛሬ ትኩረቱ የካባን ልብስ ለዘመናት ያበጃጁ የነበሩ የእደ ጥበብ ባለሙያዎች መኖሪያ የነበሩትን በሱዳን አልፋሽር ከተማ ነዋሪዎች ባለፉት ሳምንታት የደረሰባቸውን ተመልክቶታል። እንደሚከተለው ያቀርበዋል። በቁጥጥር ስር የዋልኩት በአልፋሽር አየር ማረፊያ አቅራቢያ ነው። ልክ እንደተያዝኩ ወደ አንድ ሆስፒታል አስገቡኝ። ከዚያም ወደ ኮማንደሩ ቤት አዛወሩኝና እዚያው ለአንድ ሳምንት ቆየው። በምርኮ በቆየሁባቸው ቀናት ወታደሮች ደሜን እየቀዱ ወስደውታል። በእርግጥ ምን ያህል እንደወሰዱ አላውቅም። ብዙ ነው። ሁሉንም ወስደውብኝ ልሞት ይሆን እንዴ ብዬ ፈርቼም ነበር። ይህን ሁሉ ሲያደርጉ ግን ለመሸሽ የሚያስችል መንገድ አልነበረኝም። በዚያ ላይ ደግሞ ዓይኔን በጨርቅ አስረውት ምንም ማየት አልቻልኩም። ሌላ ደግሞ ፊት ለፊት የጦር መሳሪያዎችን ተሸክመው ማንንም ለመግደል በተጠንቀቅ የቆሙ ወታደሮች አሉ። ምንም ማድረግ አልቻልኩም። ይህን የሚለው አደም ነው። አደም ሱዳናዊ ነው፣ የአልፋሽር ከተማ ነዋሪ። በእርግጥ አደም ትክክለኛ ስሙ ሌላ ነው። ለደህንነቱ በመፍራቱ የሚድል ኢስታይ ጋዜጠኞች እንዲጠቀሙበት የፈጠረው ስም ነው። ያም ሆነ ይህ እውነቱ የእነ አደም ሱዳን አሁንም የማያባራ ስቃይ እያሳለፈች ትገኛለች። ባለፉት ሳምንታት ወታደሮች በዜጎች ላይ የሚፈጽሙት ግፍ መልኩን እየቀያየረ ፈተናው ቀጥሏል። ባለፉት ሳምንታት የበርካታ ሰቆቃዎች ማደሪያ የሆነችው አልፋሽር ነች። በምዕራብ ሱዳን ውስጥ የምትገኘው ከተማ የሰሜን ዳርፉር ግዛት ዋና ከተማ ነች። ከኒያላ በስተሰሜን ምስራቅ 195 ኪሎ ሜትር ላይ ትገኛለች። በታሪክ የምትነሳው በሲራራ ንግድ መናኸሪያነት ነው። የንግድ መናኸሪያነቷ በዙሪያዋ ላሉት አካባቢዎች ለሚመረቱ እህሎችና ፍራፍሬዎች የግብርና ግብይት ማዕከል አድርጓታል። አልፋሽር የምትገኝበት የዳርፉር ግዛት በታሪክ ነፃ የሆነ እስላማዊ ሱልጣኔት የነበረው ነው። ከ1596 እስከ 1637 ዳርፉርን በመራው የመጀመሪያው ሱልጣን በሱሌይማን ሶሎንግ አማካይነት እስልምና የመንግሥት ኦፊሴላዊ ሃይማኖት ሆኖ የታወጀበትም ነው። ግዛቱን ያስተዳደሩት ሱልጣኖች የእስልምና ትምህርትን በማስፋፋትና መስጊዶችን በመገንባት በርካታ ሰዎች ወደ እስልምና እንዲመለሱ አድርገዋል። የእስልምና ትምህርት ማዕከል በመሆን ያገለገለው ግዛት በቅድስቲቱ መካ የሚገኘውን የካዕባን ልብስ ለዘመናት ያበጃጁ የነበሩ የዕደ ጥበብ ባለሙያዎችም መኖሪያ ነበር። ግዛቱ በካርቱም በሚገኘው ማዕከላዊ መንግሥት መተዳደር የጀመረው በቅኝ ግዛት ዘመን እንግሊዞች የዳርፉርን ሱልጣኔት በ1916 ወደ ሱዳን ካካተቱ በኋላ ነው። የአስተዳደር ለውጥ መሠረታቸውን በናይል ላይ ላደረጉ ህዳጣን ልሂቃን አቅም በመስጠቱ ዳርፉርን ጨምሮ ሌሎችንም የዳር ሀገር ልሂቃንን ወደ ጎን ገፍቷል ይባላል። በ2016 ሚያዝያ በተጀመረው በሌተናል ጄኔራል አብዱልፈታህ አልቡርሃን የሱዳን መደበኛ ጦርና በጄኔራል መሐመድ ሐምዳን ዳጋሎ ሄሜቲ ፈጥኖ ደራሽ ኃይል መካከል የሚደረገው ጦርነት ባለፉት ሳምንታት ሰፊ ውድመት ያደረሰው በዚሁ አካባቢ ነው። ከ550 በላይ ቀናት በከበባ የቆየችው አልፋሽርን በመቆጣጠር ሂደት ውስጥ መደበኛ ትምህርትን ከ6ኛ ክፍል በላይ ስለመዝለቃቸው ሰነድ አይገኝላቸውም የሚባሉት የሄሜቲ ወታደሮች በርካታ ቁጥር ያላቸውን ዜጎች መግደላቸውን ሪፖርቶች አመልክተዋል። እንደ አደም ያሉ ሱዳናውያንም በድንገት ታግተው ደማቸው ያለ ፈቃዳቸው የተቀዳውም በእነዚህ ወታደሮች ነው። በእርግጥ የሄሜቲ ወታደሮች በአልፋሽር ጥፋት ማድረሳቸው ሲነገር ለመጀመሪያ ጊዜ አይደለም። ባለፈው ዓመት በጥር ወር በከተማ ውስጥ የሚገኘውን የመጨረሻውን የዳርፉር ሱልጣን የሱልጣን አሊ ዲናርን ቤተ መንግሥት አፈራርሰዋል። በወቅቱ ይህን የተመለከቱ በርካታ ታዛቢዎች ድርጊቱ የሱዳንን ግጭት አባባሽ ሊሆን ይችላል በሚል ስጋታቸውን ሲያጋሩ ነበር። አሁን እየሆነ ያለው የፈሩት ነው። ታዛቢዎች ለዚህ መከራከሪያ ያደረጉት ጥቃቱ የተከመረ ድንጋይን የማፍረስ ብቻ ሳይሆን የሱዳንና ሕዝቧን ባህላዊና ታሪካዊ ማንነት መንካት ነው በማለት ነበር። ቤተ መንግሥቱ ለፈረሰባቸው የአልፋሽር አካባቢ ነዋሪዎች ደግሞ ማኅበረሰቦችን አንድ የሚያደርገውን ምልክት የማዳከም ተደርጎ ተወስዷል። በእርግጥ በሱዳን ጦርነት በሁለት ጎራ እየተዋጉ የሚገኙት ሁለቱ ጄኔራሎች ከዚህ ቀደም በሱዳን ታሪክ ውስጥ
በርካታ ወንጀል ተፈጽሞበታል በሚባለው በዳርፉር ጦርነት ወቅት በአንድ ወገን የተሰለፉ ስለሆኑ ይተዋወቃሉ ይባልላቸዋል። ስለዚህ የዜጎች የትኛው ቁስል ሲነካ ይበልጥ እንደሚያሳምምም ያውቃሉ ይባልላቸዋል። በአልፋሽርም ሆነ በሌሎች ስፍራዎች የተፈጸመውና የሚፈጸመውም በዚህ መነሻ ሳይሆን አልቀረም ይባላል። የቀድሞ የዳርፉር ገዢና አማጺ አዛዥ የነበሩት ሚኒዋ በዚህ ሳምንት ለመገናኛ ብዙሃን እንደገለጹት የሄሜቲ ጦር በጥቅምት ወር መጨረሻ በአልፋሽር በ3 ቀናት ውስጥ ብቻ ቢያንስ 27000 ሰዎችን ገድለዋል። ደማቸውን ሲቀዱ የነበሩት ከዚህ የተረፉትን ነው። ይህን ድርጊት ሚድል ኢስት አይ ከዓይን እማኞች፣ ከረድኤት ሰራተኞች፣ ከዲፕሎማቲክ ምንጮችና ከራሳቸው ከተጎጂዎቹ አረጋግጫለሁ ብሏል። ወታደሮቹ ደሙን ቀድተውት በመንገድ ላይ በተደጋጋሚ ራሱን መሳቱን የተናገረውን አደምንና ሌሎችንም የከተማው ሰዎች አሁን እንደምንም አልፋሽርን አምልጠው የተጠለሉት በምዕራብ አቅጣጫ በኩል በምትገኘው ጠዊላ ነው። ጠዊላ በአሁኑ ሰዓት 650,000 ንጹሐንን አስጠልላለች። ከ300 በላይ የተለያዩ ሀገር የረድኤት ሰራተኞችም በዚያ ይገኛሉ። ለበርካታ ዓመታት በዳርፉር የሠራ አንድ የሱዳን የእርዳታ ሠራተኛ እንደገለጸው ብዙ ወጣቶች ደም ስለተወሰደባቸው ሲሰቃዩ ተመልክቷል። ድርጊቱንም ከፈጥኖ ደራሽ ወታደሮች እጅግ አረመኔያዊ ድርጊቶች አንደኛው ነው ብሎታል። ከዚህ በተጨማሪም በርካታ ክፉ ደጉን የማይለዩ ሕፃናትም ከአልፋሽር ወደ ጠዊላ ተሰደው እየተንከራተቱ ይገኛሉ። ከእነዚህ ሕፃናት መካከል አብዛኞቹ ከወላጅ ጋር የተጠፋፉ ናቸው። አልጀዚራ የኖርዌጂያን ሬፊጂ ካውንስልን መረጃ ጠቅሶ ሐሙስ ዕለት እንደዘገበው የተጠፋፉት ሕፃናት ቁጥር ቢያንስ 400 ደርሷል። ድርጅቱ እንዳለው ብዙዎቹ ሕፃናት ከአልፋሽር በሽሽት ወቅት ከወላጆቻቸው ተለያይተዋል። ሌሎቹ ደግሞ ወላጆቻቸው ጠፍተዋል፣ ታስረዋል ወይም ደግሞ ተገድለዋል። የሁሉ ጥፋት በእጃቸው ከተፈጸመው ከሁለቱ ጄኔራሎች ውስጥ የዳጋሎ ጦር በሽምቅ ውጊያ የተካነ እንደሆነ ይነገርለታል። ሰውየው በአውደ ውጊያዎች ባህሪውን እየቀያየረ ሊዋጋ የሚችል ሰራዊት አላቸው ይባላል። ይህ ባህሪ በከተማ በሚደረጉት ውጊያዎች የበላይነት እንዲይዙ ሳያስችላቸው እንዳልቀረም ይነገራል። በተቃራኒው በአብዱልፈታህ አልቡርሃን የሚመራው የአገሪቱ ጦር ደግሞ ከፈጥኖ ደራሽ ኃይሉ በላይ የጦር መሳሪያ አቅርቦት አለው። ታንኮች፣ ከባድ ጦር መሳሪያዎችና የአየር ላይ የበላይነት ያለው በአልቡርሃን እጅ ነው። በዚሁ ምክንያት ጦርነቱን በኃይል ማሸነፍ እንደሚችሉ የሚያምኑት ሁለቱ የሱዳን ጄኔራሎች የድርድር ጥያቄዎችን አሁንም እየገፉ አሉ። የገፉት የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ጭምር ምክረ ሐሳብ ነው። በእርግጥ በሁለቱም ጄኔራሎች ጎራ የተሰለፉ በርካታ ሀገሮች መኖራቸውም ተደጋግሞ ሲነገር የሰነበተ ነው። በዚህ መሃል ሱዳናውያን ሰቆቃቸውን መቁጠር ዕጣቸው ሆኖ ቀጥሏል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።